በዛሬው ቪዲዮ በእርግዝና ጊዜ ስለሚከሰት ማቅለሽለሽና ማስመለስን በተመለከተ ለሶስት ዋና ዋና ጥያቄዎች መልስ ታገኛላችሁ። እስከ መጨረሻው አብራችሁን ቆዩ። በመጀመሪያ በእርግዝና ጊዜ ስለሚከሰተው ማቅለሽለሽና ማስመለስ ምክንያቱ ምንድነው የሚለውን እነግራችኋለሁ። በሁለተኛ ደረጃ ደግሞ በቤታችን እንዴት አድርገን ይህን ማቅለሽለሽና ማስመለሱን ማከም እንችላለን ወይም መከላከል እንችላለን የሚለውን አወራችኋለሁ። በሶስተኛ ደረጃ ደግሞ ምን ነገሮችን ስናይ ወደ ሆስፒታል ወይ ደግሞ ወደ ጤና ጣቢያ መሄድ አለብን የሚለውን እነግራችኋለሁ። ምክንያቱም የሆኑ የተወሰኑ ምልክቶችን ካየን ቤታችን መቀመጥ የለብንም፣ ቶሎ ብለን ወደ ሕክምና ቦታ መሄድ ያስፈልገናል ማለት ነው። ምክንያቱም ለጤንነታችን ለሕፃኑም ለእኛም ጤንነት ስለሚያሰጋ ማለት ነው። ወደ መጀመሪያው ጥያቄ ስናልፍ በእርግዝና ጊዜ እናቶች ለምንድን ነው የሚያስመልሰው የሚለውን ልንገራችሁ። ለዚህ ዋነኛው ምክንያት ኤችሲጂ የሚባል ሆርሞን ነው። ይሄ ሆርሞን እርግዝናው እንደተጀመረ አካባቢ በጣም መጠኑ ይጨምራል። በተለይ እስከ 13 እስከ 14 ሳምንት ባለው መጠኑ ይጨምራል። በዚህ ምክንያት ነው ማቅለሽለሽ ማስመለስ የሚመጣው። ከዛ በኋላ ግን ከ13ኛው ከ14ኛው ሳምንት በኋላ መጠኑ እየቀነሰ ስለሚመጣ የማስመለስና ማቅለሽለሹም እንደዛው እየቀነሰ ይመጣል ማለት ነው። በክፍል 2 ደግሞ በእርግዝና ጊዜ ስለሚከሰት ማቅለሽለሽና ማስመለስን በራሳችን ቤታችን ውስጥ እንዴት አድርገን መከላከል ወይም ማከም እንችላለን የሚለውን እነግራችኋለሁ። እነዚህን ለማከም እንግዲህ ወይም ለመከላከል የተወሰኑ 1 5 6 ማድረግ የምንችላቸው ነገሮች አሉ። የመጀመሪያው በትንሽ መብላት ነው። በአንድ ጊዜ ጠግበን በጣም ከመብላት ይልቅ 5 4 6 ጊዜ አድርገን የተወሰነ በትንሹ መብላት። ሁለተኛ ደግሞ ማድረግ የምንችለው ፈሳሽ ነገር በደንብ መውሰድ። ሶስተኛ ደግሞ ቤታችን ውስጥ ማድረግ ያለብን ዝንጅብል የበዛባቸውን ምግቦች መውሰድ። ለምሳሌ ሻይ ሊሆን ይችላል፣ ወይ ደግሞ መስቲካ ከተገኘ እሱን መውሰድ። ሌላ ደግሞ በማንኛውም መልኩ ዝንጅብል ያላቸውን ምግቦች ምግባችን ውስጥ እያደረግን መውሰድ። በአራተኛ ደረጃ ደግሞ ማድረግ የምንችለው ምንድን ነው? ስፓይስ ያልሆኑ ነገሮችን መጠቀም። ስፓይስ ማለት የሚያቃጥሉ ቅመማ ቅመም በጣም ያልበዛባቸው ምግቦች መጠቀም። በቀጣይ ደግሞ የምናገኘው ከአልጋችን ከመነሳታችን በፊት የተወሰነ ነገር በላርገን ደረቅ ያለ ነገር በላርገን መነሳት። ሌላ ደግሞ ማድረግ የምንችለው በቀላሉ ሊፈጩ የሚችሉ ምግቦችን እንደ ባናና ወይም ደግሞ ሙዝ አይነት ወይም ደግሞ ሩዝ፣ እነዚህ ነገሮች መብላት። በቀጣይ ደግሞ መጨናነቅን ወይም ስትረስ የተወሰኑ መቀነስ። በቀጣይ ደግሞ ምናደርግ የምንችለው ምንድነው? የተወሰነ ፍሬሽ ኤር ወይም ደግሞ ንጹህ አየርን ማግኘት። የተወሰነ መስኮታችንን መክፈት፣ ወደ ውጭ ደግሞ ወጣ ብለን ትንሽ ሪላክስ ለማድረግ መሞከር። እነዚህ ነገሮች ማድረጉ ይህን ማስመለስና ማቅለሽለሹን ቤታችን ውስጥ በራሳችን መከላከል ያስችለናል ማለት ነው። ቤተሰብ ወደ መጨረሻው ከማለፋችን በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉት። ለብዙ ሰዎች ደግሞ እንዲደርስ ቪዲዮውን ላይክ አድርጉት። አሁን ወደ መጨረሻው ነው የምናልፈው። ወደ መጨረሻው የምናደርገው ምንድን ነው? የሚከተሉት የተወሰኑ ምልክቶችን ካየን ቤታችን መቀመጥ የለብንም። ምክንያቱም ነገሩ በራሳችን ማኔጅ ማድረግ የምንችለው ነገር አይደለም። ስለዚህ ወደ ሕክምና ተቋም መሄድ ያስፈልገናል ማለት ነው። የመጀመሪያው ማንኛውም አይነት የተወሰነ ክብደት መቀነስ ካለ ቶሎ ብሎ መታየት ያስፈልገናል። ሁለተኛው ደግሞ ማስመለሱ የማይቆም ከሆነ በራሱ ከዚህ ቀደም የነገርኳቸውን ነገሮች እያደረግን የማይቆም ከሆነ መታየት ያስፈልገናል ማለት ነው። ሌላኛው ደግሞ በራስ ምታት ነገር ካለን ይሄም ቶሎ ብለን መታየት አለብን። ምክንያቱም እንደዚህ ሆኖ ቁጭ ካልን ለራሳችንም ለሕፃኑ ጤንነት ስለሚያሰጋ ማለት ነው። ስለዚህ የዛሬው ቪዲዮ ይሄን ይመስል ነበር። ቀጣይ የተመሳሳይ ቪዲዮ እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ። ሌላ ጥያቄ ካላችሁ ደግሞ በኮመንት መስጫው ላይ አስቀምጡልኝ፣ መልስ እሰጣችኋለሁ ማለት ነው።